ማንም በሌለበት ጉድ ያደረገች እንዴ? በመጀመሪያ ደረጃ ውስጥ ላይ ፍቅር ባይኖር ኖሮ ሲጀመርም አትመጣም። ምን ይልንገር እኮ ካስተኛሽኝ በኋላ እያንዳንዱ ነገር ንገሪያቸው። ወንድሞቼ ናቸው፣ እህቴ ነች፣ ወንድሜ ነው። ተናገሪ። ምንም አልሆንክም ሲጀመር ማለት ነው። ሐኪም ቤት ሄዳለሁ። ጭራሽ ምንም አታቀሰው አስመሰልኩ። አንተ ምንም ለወጋት መረዋጋት ምን እና እሱ ተለያይተናል። እኔ በራሴ ህይወት፣ እሷም የራሷ ህይወት ነው። አይኖርች አጠጥታ እንደዚህ ማድረግ ራሱ ትልቅ ወንጀል ነው። ልቀበላት የምችለው ሁሉ ነገር ተደርጌ ታያለሽ። የወንድ ልጅ አምላክ ይፈርድብሻል። አብርሃም የሕክምና ውጤቱን ተቀበለ። ሄዶ ተመርምሮ ቼክ አድርጎ ምን እንዳሉት ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እናም እንግዲህ ትናንትና አብርሽ ተደፈርኩኝ፣ የወንድ ልጅ አምላክ ይፍረደኝ ብሎ እንግዲህ በጣም ተናዶ ነበረ ማለት ነው። እና ሩታም እንግዲህ እንደተናገረችው ደስተኛ ነበርክ፣ ታውቅ ነበር፣ ፈልገህ ነው የገባኸው። ስለዚህ አሁን ብዙም መወራጨቱም ጥሩ አይደለም ብላ እንግዲህ ስትናገረው በጣም እጅግ በጣም ሲከራከሩ ነበረ። በክርክራቸው መሀል ላይ ብዙና ወንድምየው እንግዲህ ከሩታ ጎን ነው የነበሩት። አብዛኛው ኮመንት ላይም እጅግ በጣም ታሳፍራላችሁ ወንድም ተብዬዎች፣ ይሄ ልጅ ቢሞትም አታምኑትም ማለት ነው እያሉ እንግዲህ ብዙዎች ሲናገሩ ነበርና እናም በነገራችን ላይ አብርሽ እንግዲህ እንደምታዩት ሂጄ ቼክ አድርጌ እመጣለሁኝና እከስሻለሁ ሲል ነበረ ማለት ነው። በዛም መሀል ላይ እንግዲህ በነገራችን ላይ ወንድ ልጅ ተደፈርኩኝ ብሎ ያውም አንድ ልጅ ከወለደ በኋላ እጅግ በጣም ከባድ ነበረ ነገሮችና አብዛኛው ሰው እንደውም የራቆት ቪዲዮ ቀርጸዋለች ሩታ እንግዲህ ከዚህ በኋላ ከእግሯ ስር እንዲከተላትና ዝቅ ብሎ እንዲታዘዛት ታደርገዋለች እያሉ ነበረ ማለት ነው። ልብሱን ያወጣችው በዛ ምክንያት ነው፣ ራቁቱን ቀርጻ በዛ እያስፈራራች ልትይዘው ነው እያሉ ነበር። በነገራችን ላይ ኢትዮጵያ ላይ አንድ ሰው እንኳን አይደለም ቀርቶ የሰውን የራቁት ቪዲዮ ቀርጾ ማስፈራራት ይቅርና ድምጽ ራሱ ኢቭን ድምጽ እንኳን መቅዳት አይፈቀድም ማለት ነው። የዛ ሰው ፍቃድ ከሌለበት ቀጥታ ቢከሰሱ እነዛ ሰው ተጠያቂ ናቸው። አይደለም ቀርቶ ፕራይቬት ማለት ነው። እና እንደዛ የምታደርግ ሴትም አይደለችም። ሆኖ አብርሽ እንግዲህ ሕክምና ሂጄ ቼክ አደርጋለሁ ሲል ነበረ። ምኑን ቼክ እንደሚያደርግን እንጃ። እንደ ሴት እንትኑን ድንግልናው ሄዶበት ነው ያንን ቼክ ለማድረግ ነው እንዳንል እንግዲህ ግራ የሚያጋባ ነው። ወይንስ እርግዝና ነው እየተባለ እንግዲህ ብዙ ኮመንት ላይ ብዙ ነገር ሲባል ነበረ ማለት ነው። እና አብርሽ እኔ እንጃ ብቻ እኔ በሳቅ የለውም ድክም ነበር ያለ በሳቅ ጋይስ ትናንትና ማታማ ማለት ነው። እና ሩታ በስተመጨረሻም የመለሰችው መልስ አብረው እንዳልተኙ ነው ማለት ነው። ምክንያቱም ጾም ነው፣ ገብቷችኋል? ጾም ስለሆነ አስገብታ አስተኛቸው እንጂ እንደዛ ትንሽ አልተመቸውም ነበር። የጠጣው ነገር ይመስለኛል ብቻ ወደ ላይ ያለኝ ምናምን ሲል ነበር፣ ጨጓራዬን ምናምን ስትል ነበር። እናም አስገብቻ አስተኛው እኔ ለኦልጋ ነው ሄጄ የተኛሁት እያለች ነው። አልጋችሁ ስንት ነው እናንተየዋ? ሶፋ ላይ ተኛችሁ አንደኛችሁ? ለማንኛውም ሩታ እንግዲህ ጾም ስለሆነ አብሬ አላደርኩም እንደማለት ነው። ያው የጾምን ስም ባታነሳም ዞሮ ጾም ስለሆነ አሁን ሰዓቱ ማለት ነው። እናም አብርሽ ምንድነው እንደዚህ እሪኦ ያስባለው ብዬ ሳይ ስመለከት ያው እንግዲህ ያ ነገር ስለቀረበት ሳይቀም ስለቀረ ያ ነገር ሳሰጠው ስለቀረች በዛ ምክንያት ተናዶ ነው የሚመስለኝ ማለት ነው እንጂ የእውነት ልዑልን ካደረሰ በኋላ ጎረምሳ ልጅ ካደረሰ በኋላ ሪኦኦ ተደፈርኩኝ የወንድ ልጅ አምላክ ይፍረደኝ አይልም ነበረ ማለት ነውና ቼክ የሚያደርገው ራሱ ምኑን ነው
የጠጣው መጠጥ ምንድነው ንጹህ ነው አይደለም ብሎ ቼክ ያደርግ እንደሆነ እንጂ ከዛ ውጭ ሌላ ምንም አይነት ቼክ የሚደረግ ነገር የለም ማለት ነው። ያ ደግሞ ምንም አይነት መርዝ የለውም። መርዝ የለውም። ያው ወይን ጠጣን ሰከረን ያለችው ሩታ ሞቃለን አለቀን ያለችውና እንግዲህ ወይን እንደሆነ ነው እየተናገረች ያለችው። እንግዲህ ምን እንደሚመልሱና ያለን በሶስት መጠጥ 3 ጉንጭ መጠጥ ያሰክራል ብዬ አላስብም። ከመጀመሪያውኑ አብርሽ ከሩታ ጋራ አብረው ሲጠጡ ቆይተው ከዛም በኋላ ሞቅ ሲላቸው ያው ቪዲዮ ሰሩ። እንደዛ ነው የሚመስለኝ። ለምን ሄርሜላ ለምትጠይቀው ጥያቄ ለማሳመን ማለት ነው። በነገራችን ላይ ትናንትና ማታ ስንጠብቃቸው የነበረው እነ ሄርሜላን ነበረ። ነገር ግን እነ ብዙ ናቸው የመጡት። የሄርሜላ ምላሽ ምንድነው? ወሽመጧ ሲቆረጥ ምን ይሰማታል የሚለውን የምናይ ይሆናል ማለት ነው። እናም አብርሃም እንግዲህ ጤንነቱን ቼክ ያደርግ እንደሆነ እንጂ ከዛ ውጭ ሴታል አይደል እርግዝናውን ወይ ቨርጅኑን ቼክ ማድረግ አይችልም ማለት ነው። እናም እሷ ጭራሽ አልተኛንም አብረን እያለች ነበረ። ሱሪውን ራሱ ማን ነው ያወለቀው ታዲያ? አንቺ አይደለሽ? ምን አደረግሽኝ? ያዙ ይልቀቁኝ ብሎ እንግዲህ በጣም ተናዶ ነበር አብርሽ ማለት ነው። እኔ ትናንትና ለማሳመን በጣም ይጥራል ይለፋል። እነሱ ግን ምንም ሊሰሙት አልቻሉም። እንደውም ለምን ጠጣህ ታዲያ? ጥላሃት ሄድም ነበር እስከ ማለት ነው የደረሰው ወንድምየው። በዛም አለ በዚህ አብርሽ አሁን ውጤቱን ቼክ አድርጎ መጥቶ እርግጠኛ ነኝ አጠጥታኛለች የሆነ ነገር አድርጋኛለች፣ ስለዚህ እከሳለሁ ነው የሚለው ማለት ነው እንጂ ሩታ እንደተናገረችው አብረን አላደርንም እንዳለችው ይላል ብዬ አላስብም። ለማንኛውም እንግዲህ አብርሽ ያ ነገር ቀረብኝ ብለ ከሆነ መልሰተኛ ታዲያ ምን ችግር አለው? አይዞ ሄርሜላ እንደሆነች ብትንጨረጨርም እኛ አለን አንከሳክሰን እንሰዳታለን። ከዛ አርፋ ትቀመጣለች። በህይወት ጣልቃ ገብታ አትረብሽም ስልህ ነው። አትረብሽም። ስለዚህ ውጤቱ ምንም ይሁን ምንም እኛ ያገባንም፣ ዋናው አንድ ላይ መሆናችሁ ነው። እዛች ጋር እየመጣችሁ ከምትጨቃጨቁ ከምታደርቁን፣ እኛንም ወንጀል ውስጥ ከምትከቱን የምር እናንተው ፈታ በሉ። በቃ ጾም እስከሚያበቃ እናንተው እንደዚህ ከተጨቃጨቃችሁም ተጣላችሁም ተዋከሳችሁም እንደፈለጋችሁ አብራችሁ ኑልን እላችኋለሁ። እንደዚሁ ይሻለናልና ማርክም እንግዲህ ለአብርሽ ጡጦ ገዝቶ መጥቶ ነበረ። ወይኔ በላቸው ምን ታይቶት ነበር ማርክ? እውነትም ታይቶታል። እየተደባደቡ ወይ እናገኛቸዋለን ብሎ ነበር። ድብድቡም ቀጥሏል። እና ሩታ ደግሞ በጣም ስስቅ ነበረ። እና ብዙዬን ጭራሽ እንደ ጓደኛ ነበር ያያቸው ወይንም እንደ ራሱ እህቶችና ምንም እንትን አላልንም። ስለዚህ ለምንድነው እንደዚህ የምትሆነው እያለችው ነበርና ደረቱን የሸሚዙን ቁልፍ ራሱ ልትቆልፍለት ስትል እምቢ አልፈልግም ዘርበልኝ ያደረግነውን ነገር በሙሉ ንገሪያቸው እያለ ነበር። እንዴ ካስከበየን አደረግ ከዛ ልብሱን አወለቅኩ ከዛ እንዲያደረግኩ እያለች ልታስረዳ ፈልገህ ነው? እንደው አብርሽ ትናንትናስ እንደው ጉድ እኮ ነው። ተደፈርኩኝ አላለም ደፈረችኝ አለ። የልጁን እናት ደፈረችኝ። ወይኔ በላቸው። በአገራችን እኮ ሰምተነው ማናውቀው ታሪክ ነው ይዞብን የሚመጣው በነገራችሁ ላይ። እና የኔ ማሮች እንግዲህ አብርሽን ምን ይዞ ይመጣል? የውጤት ወረቀቱን ይዞ ይመጣል ወይስ ሄርሜላ ሪኦ ጓ እያለች ትመጣለች? የክሱ ጉዳይ ሊቀጥልበት ነው ወይስ ምን ሊወጣ ነው የሚለውን ደግሞ እናያለን። በተረፈ አዳዲስ ቪዲዮ አቀርብላችኋለሁ። እናንተ ሰብ ላይክ ማድረግ ነው ያለባችሁ። በተረፈ ወዳችኋለሁ። ሰላም ቆዩልኝ።